ዳዊት አባተ እባላለሁ ከጀርባዬ ትንሽ ሎጋ ሃይ ሎጋ ሲባል ሰርግ ነው ከነ ጎፈሬ የሙዚቃ መሳሪያ ነው። የምን መሳሪያ ነው? ግምት ነው ይለፈኝ። እሺ አልፈዋል። አፍሪካዊና አሜሪካን ይመረል። አፍሪካዊና አሜሪካ ይቀልቀል ይሆን የአሜሪካ ፕሬዝዳንት የለም ካለ ትቀጣለህ። በቃ ይለፈኝ ሁሉንም ማለትና በቃ ይለፈኝ። ቶሎ ባንክ ማለት እንጂ ባንክ ማለት እንጂ ያለቀስኩ ነው። አረ በደስታ ነው። ኑክ ከምን እህል ውስጥ ይመደባል? ባንክ ይለፈኝ። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር አብረን እንክረም። አቦ ማንንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ ከጀርባዬ ትንሽ ሎጋ ሃይ ሎጋ ሲባል ሰርግ ነው። ሎጋ የሆኑ ወጣቶች ተገኝተዋል። እነማን ናቸው? ከነሱ ጋር አብረን እንቆያለን። አንድ ደግሞ ትንሽ አጠር ያለሽ ሎጋም ከነሱ ጋር አለች። ከነሱ ጋር እንቆያለን። መልካም ጊዜ። ያብስራስ ቻለው እባላለሁ ነጋዴና ተዋናይ። ይሳቅ አብርሃ እባላለሁ ሞዴልና ነጋዴ። ማህሌት ሳህለ ማርያም እባላለሁ ዲዛይነርና ተዋናይ። ስሜ ዳዊት ማናይ ይባላል ተማሪና ሞዴል። ስሜ አቡዘራም ይባላለሁ ሞዴልና ተዋናይ። ስሜ ፋሲል ታደሰ እባላለሁ ሞዴልና ተማሪ። ስሜ ቶሌራ ያደታ እባላለሁ ሞዴልና ተዋናይ። እሺ ያቡ አይዛክ ማሂ ዴቭ አቡዚ ምን ማለት ነው? አቡዚ ማለት ተቆላምጦ ነው። ሙሉ አለ ስማ ተቆላምጦ ነው። ግን አቡዚ አብዱልአዚዝ ነው ወይ አቡዘር ፋሲሎና ቶሌ እንኳን በሰላም ወደ አባይ ቲቪ መጣችሁ። አሁን የምትገኙት ማን ይቀነስ ፕሮግራም ላይ ነው። አባይ ቲቪ ካሉት ፕሮግራሞች መካከል የጠቅላላ እውቀትና የመዝናኛ ፕሮግራም ነው። ማን ይቀነስ ስለመጣችሁ ከልብ እናመሰግናለን። በዚህ በማን ይቀነስ ውድድር ምን ጊዜም ጥያቄያችንን ስንጀምር ከያቡ ነው ጥያቄ የምንጀምረው። አንድ ቁጥር ላይ ያቡ ይገኛል። ያቡን ጥያቄ ጠይቄው አንድ ጥያቄ ሲመልስ 200 ብር ያሸልማል። አንዱ ጥያቄ ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎን ያለው አይዛክ ምን ካለ ነው? ባንክ ካላለስ ብሩ ቀለጠ ማለት ነው። ስለዚህ የአይዛክን ኩስትርና አጥፍቶ እንደዚህ ፈገግ ያስብለው። ስለዚህ ይሄ ለሁላችሁም ይሰራል ማለት ነው። ለያቡ አይዛክ፣ ለአይዛክ ማሂ፣ ለማሂ ዴቭ፣ ለዳይቭ አቡዚ፣ ለአቡዚ ፋሲሎ፣ ለፋሲሎ ቶሌ ያቡ ባንክ ማለት ግዴታ አለባችሁ ማለት ነው። ለያቡ ዘሎ አቡዚ ባንክ ማለት አይችልም። ከጎን ያለው ሰው ብቻ እኔ መመለሱን ሳረጋግጥለት ማለት ነው። ባንክ እንዳትረሱ። ያልገባችሁ ጥያቄ ካለ ይለፈኝ ማለት መብታችሁ በህግ የተጠበቀ ነው። ያቡን ጠይቄው አንድ ጥያቄ መልሱን ምናልባት ፋሲሎ ሊያቀው ስለሚችል ይለፈኝ ካለ እዚህ ድረስ ይመጣል ጥያቄው። ያኔ ፋሲሎ ሊመልሰው ይችላል ማለት ነው። ስለዚህ ይሄን መብታችሁ የተጠበቀ ነው። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ ይኖራችኋል። አንድ ሰው ሲቀነስ ከእናንተ ውስጥ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁ እያጠረ ይመጣል። ፍጥነት የሚያስፈልጋችኋል። ስክሪን ላይ የስክሪን ጥያቄዎች ሲኖሩ እዛ ላይ እያያችሁ ትመልሳላችሁ። መልካም እድል ይሁንላችሁ። በመሃል ስለመጣችሁበት ስለራሳችሁ እናወራለን። መልካም እድል። ያቡ እንደ አውሮፓውያን አቆጣጠር በ2027 ማለት አሁን 2026 አይደል? እንደ አውሮፓውያን አቆጣጠር በሚቀጥለው ማለት ነው 2027 36ኛውን የአፍሪካ ዋንጫ የሚያዘጋጁት 3 የምስራቅ አፍሪካ ሀገራት ማን ናቸው? ይለፈኝ። እሺ ጋና፣ ምስራቅ አፍሪካ ይለፈኝ። ኬንያ፣ ታንዛኒያና ዩጋንዳ። በትክክል ተመልሷል። ኬንያ፣ ታንዛኒያና ዩጋንዳ ናቸው። አቡዚ ባንክ በል ግድ የለም ከነ ጎፈሬ። እሺ አቡዚ ዩዌሪ ሙሴቬኒ የየት ሀገር ፕሬዝዳንት ናቸው? ድገምልኝ። ዩዌሪ ሙሴቬኒ የየት ሀገር ፕሬዝዳንት ናቸው? እዚሁ አፍሪካ ውስጥ ነው። ሌላ ቦታ እንዳትሄድ። እሱ ያውቀዋል ዴቭ። ሴኔጋል አይደለም፣ ኡጋንዳ ናቸው። በትክክል ተመልሷል። ባንክ ብሏል ቶሌ። ይሄ በምስሉ ላይ ወይም በስክሪኑ ላይ የምትመለከተው የየት ሀገር ሰንደቅ ዓላማ ነው? ሳውዝ አፍሪካ አይደለችም። ዛምቢያ አይደለም። ዴቭ ይመልሳል። ችግር የለ። ይለፈኝ። ታንዛኒያ ናት። ያ ዋንጫ አዘጋጇ የታንዛኒያ አንዱ ሀገር እቺ ናት። እሺ ባንክ ብሏል አቡዚ በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ምንም አይነት ጨዋታ
ሳይሸነፍ ዋንጫ ያነሳ እንግሊዝ ክለብ ማን ነው? ሳይሸነፍ ምንም ጨዋታ ሳይሸነፍ ዋንጫ አንስቷል። በማሸነፍና አቻ በመውጣት ብቻ ብዙ አሸንፈው ጥቂታቸው ወጥቶ ምንም ሽንፈት ሳያጋጥመው ዋንጫ ያነሳ እንግሊዝ ፕሪሚየር ሊግ አለ። ፕሪሚየር ሊግ ውስጥ ክለብ አለ። ማን ነው የክለብ? ይለፈኝ ሳይሸነፍ ያነሳ አለ። አርሰናል ነው። በትክክል ተመልሷል። ያቡ ባንክ ብሏል። ያቡ የደቡብ ኮሪያ ብሔራዊ ቋንቋ ምን ተብሎ ይጠራል? ይለፈኝ የራሱ ደቡብ ኮሪያ ቋንቋ የራሱ ደቡብ ኮሪያ እኮ ምንኛ ቋንቋ ምን ተብሎ ይጠራል? ይዘዋል እኮ የት ያልፋል? የደቡብ ኮሪያ ቋንቋቸው የደቡብ ኮሪያ ሀገር ቋንቋቸው ምን ተብሎ ይጠራል? ራሱ ደቡብ ኮሪያ የኮሪያው ቋንቋ ኮሪያኛ ነው የሚባለው። እሰጥሃለሁ ዴቭ ባንክ ወዳለ አቡዚ ኮሪያን ወይም ኮሪያኛ ነው የሚባለው። እሺ አቡዚ አንቶኒዮ ጉተሬዝ የአፍሪካን ህብረት ሊቀመንበርነት ለስንት ዓመት መሩ? አንቶኒዮ ጉተሬዝ የአፍሪካን ህብረት በሊቀመንበርነት ለምን ያህል ወይም ለስንት ዓመት መሩ? አንቶኒዮ ጉተሬዝ ለ3 ዓመት 7 ዓመት 4 ዓመት ደስ ይላል። አንቶኒዮ ጉተሬዝ የአፍሪካ መሪ ሳይሆኑ የህብረት ሊቀመንበር ሳይሆኑ የዓለም የጸጥታ ድርጅት ብራቮ! የተባበሩት መንግስታት ፕሬዝዳንት ወይም ሊቀመንበር ናቸው። ፕሮዞም አቡዚ ሰዓታችሁ አልቋል። አንዴ ለራሳችሁ 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል። የመጀመሪያው ዙር እዚህ ጋር ተጠናቋል። አሁን ወደ ሁለተኛው ዙር ልንሻገር ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ግን ወደ ሁለተኛው ከመሻገራችን በፊት ከናንተ ውስጥ አንድ ሰው የግድ እንቀንሳለን። በዚህ በአንደኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። የዚህ አንደኛው ዙር ጠንካራ ምላሽ ዴቭ ነበረ። ዴቭ ይሄ ማለት ቁጥር ልትቀንሱ ስትወጡ 4 ቁጥርን መቀነስ ትችሉ። ዴቭ ከኛ ጋር ይቆያል። ዴቭ የፈለከውን ሰው ማባረር ሙሉ ስልጣን ተሰጥቷል። 4 ቁጥርን መቀነስ ግን አይቻልም። ሰምተሽኛል? ማይ ከኛ ጋር ነሽ? ለሚገባ ማን ይቀነስ? ቁጥር አዘጋጁልኝ። መታየት አይቻልም። መኮራረጃ አይቻልም። ዝቅ አድርገው ፋሲሎ። እኩል ነው የምታውጡልኝ። አውጡልኝ ስላችሁ እኩል፣ አንዱ ቀደም አንዱ ዘገየት እንዳይል። 1 2 በእጃችሁ ያዙት። 3 ያቡ መመሪያው ለሁሉም ነው የሚሰራው። እሺ እኩል ማለት ሌሎችን አይታውጣ ማለት አይደለም። 3 2 2 3 1 6 3 ቁጥር ላይ ያለችው ደግሞ ብቸኛዋና 3 ቀነሱሽ ማይ። እሺ ማይ ስለመጣሽ ከልብ እናመሰግናለን። ብቸኛዋ ሴት አንቺ ነበርሽ። አንቺን በመቀነሳቸው በጣም ባዝንም ምንም አማራጭ የለኝም። የጨዋታው ህግ ነው። ማይ ስለመጣሽ ከልብ እናመሰግናለን። እስኪ ማይ ማናት እንተዋወቅ በደንብ። ለመጀመሪያ ማሂ ይባላለሁ። ከዛ ተዋናይት ነኝ። አዎ እውነትሽን ነው። ደስ ሲል አጋሮቻችንን እሺ የቲያትር ኮርሶች የተለያየ ቦታ ሀገር ፍቅር፣ ብሔራዊ ቲያትርና ፋዘር ቤትን ወስጃለሁ። ከዛ ውጪ አሁን ትወና ላይ ነው ያለሁት። ከዛ በተጨማሪ ጎን ለጎን የዲዛይኒንግ ኮርስ ወስጄ የባህል አልባሳቶችን እሰራለሁ። ኦንላይን ላይ ነው የምሰራው። በዚህ አጋጣሚ ኦንላይን ላይ ማን ብለው ይገኛል? ማሂታ ዲዛይን። ማሂታ ዲዛይን። እሺ ፊልም ሰራሽ? ገና ያልወጣ? አዎ ገና ያልወጣ የሚወጣ ማለት ተቀርጾ አልቋል፣ ግን ገና ኤዲቲንግ ላይ ነው። አሪፍ ካራክተር ተሰጥቶሽ በስነ ስርዓት በጣም አሪፍ ደስ ይላል። ማመስገን የምትፈልጊው አለ ማሂታ? አዎ በዚህ ማለት አሁን አልፈልግም፣ ግን እማዬን ለምንም ነገር እናቴን በጣም አመሰግናታለሁ። ደስ ሲል እማዬ ንገረችው። እማዬ በጣም ነው የማመሰግንሽ። ብዙ ታሪክ አለ አሁን እዚህ ጋር ማውራት የማልፈልገው፣ ግን በምንም አይነት ውጣ ውረድ ውስጥ እዚህ እንድደርስ ስላደረገችኝ ከፈጣሪ በታች እናቴን አመሰግናታለሁ። በቃ ሌላ ማንም የለም። እንደው ካስት ያደረጉሽንማ ተመሰገኝ። አይ በቀል በክብር ሸኙልኝ። ነገር ተጠቅምሻለሁ።
እሺ አሁን ሁለተኛው ዙር ውድድራችን ላይ ተመልሰናል። በመጀመሪያ ዙር ተቀናሽ የተደረገችው ማሂ ነበረች። ሰዓታችን ያለቀው ደግሞ ዴቭ መልሶ አቦዚ ባንክ ብሎ ነው። ስለዚህ አቦዚ ካንተ ነው የምጀምረው ጥያቄን። ዝግጁ ነህ? አሁን 10 ሰከንድ ከሰዓታችሁ ላይ ተቀንሷል። 2 ደቂቃ ከ20 ሰከንድ አላችሁ። አቦዚ ፍሉት ስንት አውታር ያለው የሙዚቃ መሳሪያ ነው? 3 አይደለም 5 7 አይደለም። ፍሉት የሙዚቃ መሳሪያ አይደለም። ፍሉት የሙዚቃ መሳሪያ አይደለም። የምን መሳሪያ ነው? ግምት ይለፈኝ። እሺ አልፈዋል። 12 አይደለም። 2 ዲቭ አንተም ጠብቄ ነበር። ለማንኛውም ፍሉት የስንት አውታር ያለው የሙዚቃ መሳሪያ ያለ ማለት አውታር ማለት የሚደረደር ነው። ፍሉት አውታር ሳይሆን የትንፋሽ መሳሪያ ነው። ታሲሎ የመጀመሪያው አፍሪካዊ የአሜሪካ ፕሬዝዳንት ማን ይባላል? አፍሪካዊ ነው አሜሪካዊ ፕሬዝዳንት? ቅልቅል አፍሪካዊም ነው አሜሪካዊም ነው። ዜግነቱ እንትኑ ናሽናሊቲ ትውልዱ የዘራረጉ ማለት ነው። አፍሪካዊ ነው አሜሪካን የመረደ የለም። አፍሪካዊና አሜሪካዊ ቅልቅል የሆነ የአሜሪካ ፕሬዝዳንት የለም ካለ ትቀጣለህ። ይለፈኝ። እሺ ባራክ ኦባማ ትክክል ተመልሷል። ባራክ ኦባማ ነው። ሁሴን ባራክ ኦባማ ይባላሉ። ያቡ ይህ በቪዲዮ ላይ የምትመለከተው የማራቶን ውድድር የት ሀገር የተካሄደ ነው? ቦታውን በማየት ነው የምታውቀው። ሩጫማ ሩጫ ነው። ቦታውን በማየት ነው የምታውቀው። እንግሊዝ ሀገር። ይሄ ቦታ የታካይ ነው ጥያቄ። ሀገር ላይ ነው። እንግሊዝ አይደለም። ሆላንድ ጀርመን ነው። በትክክል ተመልሷል። አቡዚ ባንክ ብሏል። ጀርመን ነው። ብራቮ ዴቭ። አቡዚ ፕሮቲኖች የሚገነቡበት አሲድ ምን ተብሎ ይጠራል? ፕሮቲኖች የሚገነቡበት አሲድ ሰዓት ይለፈኝ። ካርቦን ዳይኦክሳይድ አይደል? አሲድ እኮ ነው። አሚኖ አሲድ ነው። ብራቮ ቶሌ፣ ብራቮ አንበሳ። ባንክ በልለት። አዎ ብራቮ ቶሌ። ያቡ የእግር ኳሱ ፈርጥ ኮት ዲቫሪያው ዲዲየር ድሮግባ የትኛው የእንግሊዝ ክለብ ሌጀንድ ነበረ? አርሰናል አይደለም፣ ቼልሲ ነው። በትክክል ተመልሷል። ባንክ ብሏል ዴቭ። የሲንጋፖር ሰንደቅ ዓላማ ላይ ስንት ኮከቦች አሉ? ኮከብ የለም። አሉ። ሁለት አይነት ከለር ነው ከለሩ። ሲንጋፖር 4 የለው እንዴ አለው ተባብለን ተግባብተን ፋሲሎ 6 አይደለም 3 አይደለም 4 አለ እኮ 3ማ ተባለ 6ም ተባለ። በቃ ይለፈኝ። የተባለውን ትላለህ እንዴ? 5 ነው ያልተባለውን አትልም። ብራቮ አይዛክ። ቀዩ ላይ 5 ኮከቦች አሉ። ቀይና ነጭ ነው ቀለሙ። ዴቭ ባንክ ብሏል። ሁሉንም ማለትና በቃ ይለፈኝ። ብራቮ ያቡ። አንዴ ነው ያቡ። እሺ ሰዓታችሁ አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀደሙ 1200 ብር ጋር 2200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ቶሌ ነበረ። ቶሌን መቀነስ 7 ቁጥር መቀነስ አይቻልም። የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁ። 1 2 3 ቶሌ ቁጥር ቀንስ። ያዙት እናንተ ያዙት። ቶሌ ቁጥር ቀንስ እንጂ አንድ የፈለከው መቀነስ መብት አለን ያልኩ 6 ያዙት። በቃ 6 ቁጥር ተቀናሽ ተደርጓል። ፋሲሎ ተቀናሽ ተደርጋል። ከነ ቁመት ከነ መለሎ ፋሲል ተቀናሽ ተደርጋል። ስለመጣ ከልብ እናመሰግናለን። ፋሲሎ ማን ነው? እባክህ እንተዋወቅ እስኪ። ስሜ ያው ፋሲል እባላለሁ። ተማሪና ሞዴል ነኝ። የት ትማራለህ? አድማስ ዩኒቨርሲቲ። እኮ ምን እያጠና ነው? አካውንቲንግ። በጣም አሪፍ። የሞዴሊንግ ተማሪም ነህ? የት? ኒው ሀብ የሞዴሊንግ ቀይሯ መሰለኝ ትታል እንዴ? ትምህርቱን ጨርሻለሁ።
በአሁኑ በፊት ባንተ ኒዋ በነበረበት ሰዓት ነው የጨረስከው? ምናልባት ቀይረው ሊሆን ይችላል አላወኩም። እውነት ለመናገር ምን እየሰራህበት ነው ታዲያ በሞዴሊንግ? ያው በሞዴሊንግ ዙሪያ ፋሽን ሾዎች፣ ማስታወቂያ፣ ኦኬ፣ አንዳንድ ደግሞ የፊልም ካስቶች ምናምን። ኦኬ። ኧረ እባክህ ትወናለህ እዛ ላይም ፊልሞች ላይም? በጣም አሪፍ ደስ ይላል። ፊውቸር ምንድን ነው? ወደፊት ተዋናይ መሆን ነው የምፈልገው። ትልቅ ተዋናይ ነው መሆን የምፈልገው። ትልቅ ማለት ያው ማለት ትልቅ ማለት ፌመስ። አይ ትልቅ ስትል ያው ገና እያደግን ነው እያልኩ። ስንት ዓመት ነው? እኔ 21 ታዲያ ምን ይጠይቃለሁ? የኔ ልጅ አለ ትንሽ ልዑል የሚባል የሆነ ንግስት ነው እኔ ይለኛል። ወደፊት ታላቅ ተዋናይ የመሆን ህልም አለ። ይሄን ደግሞ እየሰራህበት እያገለገልክበት ነው። ወደፊት ትቀጥልበታለህ። ማመስገን የምትፈልገው አካል አለ ወይ? ማስተላለፍ የምትፈልገው መልእክት? እሺ፣ ማመስገን የምፈልገው በመጀመሪያ እናቴ ነው። እናቴ በጣም ወድሻለሁ። እድሜና ጤና ሰጥቶሽ የኔን ህልም ለማየት ያብቃሽ። ሌላ ምንም ነገር እምልሽ የለም። እድሜና ጤና ላንቺ። በጣም ነው የምወድሽ እናቴ። በጣም ምን ብዬ እንደምገልጽልሽ አላውቅም። ላንቺ ያለኝ በቃ ትልቅ ነገር ደርሼ ለማየት ያብቃሽ እናቴ። በመቀጠልም አባቴ በጣም አመሰግናለሁ። በጣም ወድሃለሁ። ጨርሻለሁ። ከነሱ ጋር ነው የምትኖረው? አብረን? እዚህ ጋር ፋዘር ጋር ነው የምኖረው። ኦኬ። ማዘሯ ጋር አይደለም። የላሊበላ ልጅ ነኝ። እሺ አሁን ሶስተኛው ዙር ውድድራችን ላይ ደርሰናል። በሁለተኛው ዙር ሰዓታችን ያለቀው አይዛክ መልሶ ዴቭ ባንክ ብሎ ነበር። ዴቭ ካንተ ነው የምጀምረው። ባንክ ያልከው አንተ ነህ። ዴቭ እንደ ኤሮፓያን አቆጣጠር በ1912 አትላንቲክ ውቅያኖስ ውስጥ የሰጠመችው መርከብ ማን ትባላለች? ታይታኒክ ናት። በትክክል ተመልሷል። አቡዚ ባንክ ብሏል። አቡዚ ይህ በፎቶ ላይ የምትመለከተው ሐውልት የት ሀገር ይገኛል? ዩኤስኤ ዲሲ። ዲሲ አይደለም፣ ጀርመን ነው። በትክክል ተመልሷል። የነጻነት ተምሳሌታቸው ነው። ባንክ ብሏል። ያቡ ትሩምቦን ምን አይነት የሙዚቃ መሳሪያ ነው? የትንፋሽ ትሩምቦን የትንፋሽ መሳሪያ ነው። ብራቮ። አይዛክ ባንክ ይባላል። አይዛክ ሱሞ ወርልድ ስትሪንግ የየት ሀገር እግር ኳስ ክለብ ብሔራዊ ቡድን ነው? ብሔራዊ የእግር ኳስ ነው። አይ ነው። የየት ሀገር ብሔራዊ ቡድን ብቻ ነው? ብሔራዊ ቡድን ሱሞ ጃፓን። ትክክል። አቡዚ ባንክ ብሏል። አቡዚ ቶም ሃንክስ የየት ሀገር የፊልም ተዋናይ ወይም ዳይሬክተር ነው? ዩኤስኤ አሜሪካ። በትክክል ተመልሰዋል። የሆኑ ዲሽ ይዝላል። ባንክ ባንክ ቶሌ ይህ በቪዲዮ ላይ ወይም በምስሉ ላይ የምትመለከተው ፊልም ርዕሱን ትነግረኛል። የፊልሙን ርዕስ ይለፈኛል። አቋ ገራዡ ሳይሆን ከጋራዥ ጋር የተገናኘ ነው። መካኒኩ። አይ በቃ መካኒኩ ነው። ጋራዡ ደስ ብሎኝ እኮ ነው ለመሰለ መኪና ሲሰሩ ስላየሁ በቃ ያው ዛሬ አዝናኝ ባንክ ብዬ ባንክ ብሏል። ወይ ጋራዡ። እሺ አቡዚ የአርሰናሉ የፊት መስመር ተጫዋች ቪክቶር ጄኮሬዝ የት ሀገር እግር ኳስ ብሔራዊ ቡድን ተጫዋች ነው? ሀገሩ ጄኮሬዝ ስዊድን ነው። በትክክል ብራቮ ቶሌ። ባንክ ብሏል። ያቡ ሰዓታችሁ አልቋል። ሶስተኛው ዙር እዚህ ጋር ተጠናቋል። ወደ አራተኛው ዙር ልንሻገር ነው። በዚህ በሶስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሙ 2200 ብር ጋር 3600 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ዴቭ ነው። ለማንኛውም ዴቭ ሆኗል። ይሄ ማለት ዴቭን መቀነስ አይቻልም። እንደቀድሙ ዴቭ የፈለከውን ሰው የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። ጋራጁ አዘጋጅ። 1 2 3 5 5 5 አቡዚን ቀነሱት። ፋሲሉ ወይኔ ያለ
አቡዚ ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆች ከራስህ ጋር እንተዋወቅ። አቡዚ ስሜ አቡዘራም ይባላለሁ። አሁን እየሰራው የምገኘው ትወናና ሞዴሊንግ ነው። ኦኬ። በትወናው ምን አይነት ቦታዎች ተሳትፈሃል እስከዛሬ ድረስ? ተከታታይ ድራማ ሰርቻለሁ። በጣም አሪፍ። አንድ ሙሉ ፊልም ሰርቻለሁ። በጣም አሪፍ። እንደገና አንድ ኢንተርናሽናል ፊልም አጃቢ ተዋናይ ሰርቻለሁ። ኢንተርናሽናል ፊልም ስትል ከሀገር ውስጥ ነው ሀገር ውስጥ የተሰራ? ላይክ ካሜራማኖቹ ኤቭሪቲንግ ከውጪ መጥተው እዚህ የተቀረጸ ኢትዮጵያዊ ፊልም ነው ግን ፊልሙ ኔትፍሊክስ ነው። ኢንተርናሽናል ኔትፍሊክስ ላይ የሚታየው። ስለዚህ በምን ቋንቋ የተሰራ ፊልም ነው? በአማርኛ። የአክተሮች የኛ የሀገራችን ውስጥ ናቸው ግን ኤቭሪቲንግ ፕሮዲዩሰሮቹ ታሪኩ የኛ ነው። ኢትዮጵያዊ ፊልም ነው። ኢትዮጵያዊ ፊልም ነው ግን ኢንተርናሽናል ፊልም ነው ስልህ እኔ ያልኩ ኢትዮጵያዊ ፊልም ነው ማለት ሀገራዊ ፊልም ነው አይደለም ነው እንጂ ኢንተርናሽናል ይታያል አይታየም አይደለም። ኔትፍሊክስ ላይ መታየቱ ኢንተርናሽናል እንዲታይ ያደርገዋል ነው፣ በዓለም አቀፍ ደረጃ እንዲታይ ያደርገዋል ነው። ፊልሙ ግን ታሪኩ፣ ተዋናዮቹ ምናምን ኢትዮጵያዊ ከሆነ ስለ ኢትዮጵያዊ ታሪክ ኢትዮጵያ ውስጥ ያሉ ምንም ይሁን በአጠቃላይ መቼ የት እንዴት የሚባለው ነገር ኢትዮጵያ ውስጥ ከሆነ ታሪኩም ኢትዮጵያዊ ከሆነ ኢትዮጵያዊ ነው የሚባለው። ያ ፊልም ግን የት ይታያል? በዓለም አቀፍ ደረጃ ይታያል። ስለዚህ ለብዙ ውድድሮች ለመታጨት እንትኑ ክፍት ነው ማለት ነው። በመቀጠልም እሱን ከሰራው በኋላ በዛው አማካኝነት የሌላ ኢትዮጵያ ውስጥ የሃሊውድ አክተሮች የሚሳተፉበት ኢንተርናሽናል ፊልም እጩ ሆኛለሁ። በዛው ፊልም በጣም ኦቨር ናይስ። እያለቀስኩ ነው እንዴ? አረ በደስታ ነው። እሺ። እና በሞዴሊንግ ዙሪያ ደግሞ ማስታወቂያዎችን እየሰራው ይገኛል። መቼ ነው ከሆሊውድ አክተሮች መጥተው ኢትዮጵያ ውስጥ የሚሰራው? ሰው እየፈለጉ ነው። ኦኬ። ተዋናዮችን ኦዲሽን እንትን እያሉ ነው ስቲል እንጂ ሰው ጠፍቶ አይደለም። አዎ አይደል? ኦዲሽን ነው። በጣም አሪፍ። ደስ ይላል። ማመስገን የምትፈልገው አካል ካለ እድሉ ልስጥህ። በመጀመሪያ ፈጣሪ። እሺ። በመቀጠል ቤተሰቦቼን፣ ወዳጅ ዘመዶቼ እንዳለ ወዳቸዋለሁ፣ አከብራቸዋለሁ። ሸኙልኝ በክብር። ይመችሻል። እሺ፣ አሁን አራተኛው ዙር ውድድራችን ላይ ደርሰናል። በሶስተኛው ዙር ሰዓታችን ያለቀው ቶሌ መልሶ ያቡ ባንክ ብሎ ነበረ። ስለዚህ ጥያቄ የምጀምረው ከያቡ ነው። ያቡ ዝግጁ ነህ? ያቡ ብላክ ፎረስት ጥቅጥቅ ጫካ ወይም ደን የት ሀገር ውስጥ ይገኛል? ብላክ ፎረስት የሚባለው ብራዚል አይደል? እሱ አማዞን ምናምን ነው እንደዛ የሚገኘው። ብላክ ፎረስት ታንዛኒያ አይደለም። ደቡብ አፍሪካ አይደለም። አውሮፓ ውስጥ ነው። ጀርመን ነው የሚገኘው። ደቡብ ጀርመን ውስጥ ነው የሚገኘው። አይዛክ ቨርጂኒያ የት ሀገር ውስጥ የምትገኝ ግዛት ነች? ሰዓት አሜሪካ ነው። በትክክል ተመልሷል። ቶሌ ባንክ ብሏል። ቶሌ ይህ ወይም እኚህ በምስሉ ላይ ወይም በፎቶ ላይ የምትመለከታቸው ፕሬዝዳንት የት ሀገር ፕሬዝዳንት ናቸው? የቻይና ናቸው። በትክክል ተመልሷል። ያቡ ባንክ ብሏል። ያቡ ኑግ ከምን እህል ውስጥ ይመደባል? ኑግ ከፍራፍሬ። አይዛክ ለመሳቅ የተዘጋጀ ይመስላል። በጣም ቸኩሎ ከፍራፍሬ ነበር። ኑግ ቶሎ በል። ኑግ ከምን እህል ውስጥ ይመደባል? ባንክ ይለፍ። እሺ አይዛክ ጥራጥሬ ከቅባት እህል ውስጥ ነው የሚመደበው። በትክክል ተመልሷል። ቶሌ ባንክ ብሏል። ቶሌ በዲያጎ አርማንዶ ማራዶና ስም የተሰየመው ጣሊያን ውስጥ የሚገኝ ስታዲየም የየትኛው የጣሊያን እግር ኳስ ክለብ ስቴዲየም ነው? የናፖሊ ነው። ያቡ በእንግሊዝ ፕሪሚየር ሊግ በአመቱ መጨረሻ ከፕሪሚየር ሊግ ወደ ሻምፒዮንሺፕ የሚወርዱ ክለቦች ቁጥራቸው ስንት ነው? ሶስት ነው። በትክክል ተመልሷል። አይዛክ ባንክ ብሏል። አይዛክ ሁለት ራዲየስ ስንት ዲያሜትር ነው? ሁለት ራዲየስ ስንት ዲያሜትር ነው? ሁለት ራዲየስ ስንት ዲያሜትር? አራት አይደለም። ሁለት ራዲየስ ስንት ዲያሜትር ነው? 6 ሁለት ራዲየስ አንድ ዲያሜትር ነው። ሰዓታችሁ
አልቋል። አራተኛው ዙር እዚህ ጋር ተፈጽሟል። ወደ አምስተኛውና ወደ መጨረሻው የዙር ውድድር ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 3600 ብር ጋር 4600 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ ምላሽ ቶሌ ይሆናል ባንክ በማለት በልጦት። ስለዚህ ቶሌን መቀነስ በህግ ያስቀጣል። ማን ይቀነስ? ቁጥር አዘጋጁልኝ። እኩል ለማውጣት ተዘጋጁ። አይዞ ዴቭ 1 2 እንዲሁ ገባኸኝ አንተ። አውጡት። እኔ ገብቶኛል አንተ። አዎ ምንም ማድረግ አይቻልም ዴቭ። እኔም ፈርቼ ነበር፣ ምክንያቱም ጠንካራ ተወዳዳሪ ማስወጣት የማይገባቸው እንደሆነ አውቃለሁ። የግሩፕ ስራ ቢሆን ግን አይሆንም ነበረ። ለማንኛውም ዴቭ ስለመጣ አመሰግናለሁ። በጣም ጎበዝ ጠንካራ ተወዳዳሪ ነህ። አሪፍ አስኪዳሃል እስከዚህ ድረስ። ራስን አስተዋውቀን እባክህ በደንብ። ስሜ ዳዊት ማናዬ ይባላል። ሞዴልና ተማሪ ነኝ። አሁን ሞር በትምህርቱ ላይ ነው እንትን ያልኩት። የት እየተማርክ ነው? ንፋስ ስልክ ኮሌጅ። ንፋስ ኮሌጅ። ንፋስ ስልክ ኮሌጅ። ኦኬ እሺ። ምን እያጠናህ ነው? አካውንቲንግ ኤንድ ፋይናንስ። ኦኬ በጣም አሪፍ። ስንተኛ ዓመት ተማሪ ነህ? 3ኛ ዘንድሮ ተመራቂ ነኝ። በጣም ሌላስ በተጓዳኝ ሞዴሊንጉን ነው ግን ብዙም እየሰሩበት አይደለም አይደለ? ኦልሬዲ ወደ ትምህርቱ አዘንብለሃል። በተረፈ ሌላ ምንም ነገር የለም። የምታስተላልፈው መልእክትስ? ያው መጀመሪያ ፈጣሪን አመሰግናለሁ እዚህ ጋር ላቆመኝ ላደረሰኝ፣ ይህን ውድድርም እንድወዳደር ላደረገኝ ፈጣሪ። በመቀጠል እናቴን በጣም ወድሻለሁ፣ አከብርሻለሁ። ለዚህ ደረጃ ያደረሰችኝ እናቴ ነች። እድሜና ከጤና ጋር ይስጥሽ። በመቀጠል ወንድሜንም ወዳለሁ፣ አመሰግናለሁ። አብረኝ ብዙ ነገር አድርገታል። ሌላው ደግሞ ጓደኞቼ አብራችሁን ከጎን ያላችሁ፣ እንዲሁም አንተን በጣም ወደ አክተርና ያው ሞክሼ ነን። ውድድሩም ደስ የሚል ውድድር ነው። አመሰግናለሁ። ቴንክ ዩ በክብር ፈልጉ። ቴንክ ዩ ዴቮ። እሺ አሁን ወደ አምስተኛውና መጨረሻ ወደ ሆነ ውድድር መተናል። በዚህ በአምስተኛው ዙር ጠንካራ ምላሽ የምንለው ተወዳዳሪ አይኖረንም። 1 ደቂቃ ከ50 ሰከንድ አላችሁ። በፍጥነት መልሱና 4600 ብር ላይ ተጨማሪ ለማድረግና ወደ መጨረሻው ዙር ለመሻገር ጣሩ። ቶሌ ካንተ ነው የምጀምረው። ፍጥነት ያስፈልጋል እዚህ ላይ። እሺ እኔ በፍጥነት ነው የምጠይቃችሁ። ዝግጁ ነህ? ቶሌ በስክሪኑ ላይ የምትመለከተው የእግር ኳስ የዓለም ዋንጫ የት ሀገር የተካሄደ ነው? ቶሎ በሰዓት ያዝላቸው። እሺ ይሄኛው የዓለም ዋንጫ ፈረንሳይ አይደለም የተካሄደ። አርጀንቲና አይደለም የተካሄደ። የት ነው የተካሄደው ነው ያልኩህ። እኔ ማን በላ አላልኩም። ብራዚልም አይደለም፣ ኳታር ላይ ነው የተካሄደው። ባለፈው የዓለም ዋንጫ እኮ ነው። እሺ ያቡ ፊንላንድ የት አህጉር ውስጥ ትገኛለች? አውሮፓ ናት። በትክክል ተመልሷል። አይዛክ ፍየል ስንት ኩላሊቶች አላት? አንድ ሁለት ነው። እሺ ባንክ ባላራ ያቡ የስዊድን ዋና ከተማ ማን ትባላለች? ስዊድን ይለፈኝ ስቶክሆልም ነው የምትባለው። እሺ አይዛክ በዓለም ዋንጫ የእግር ኳስ ታሪክ ብዙ ዋንጫ ያነሳች ሀገር ማን ትባላለች? ብራዚል ናት። 5 ጊዜ አንስታለች። ባንክ ብሏል ቶሌ። በኢትዮጵያ ሕገ መንግስት የሴቶች መብት በአንቀጽ ስንት ላይ ይገኛል? 36 ሳይሆን 35 ላይ ነው። ባንክ እሺ አቡዬ ባንክ ብሏል። አይዛክ ሳንቲያጎ በርናቦ የማን የእግር ኳስ ክለብ ስቴዲየም ነው ወይም ስቴዲየም ነው? የብራዚል አይደለም፣ የአርጀንቲና የክለብ እያልኳችሁ ማን የጠየቁት? እኔ ነው። አይዛክ አንተ ነህ የጠየቁት? አሁን ይጠይቃል የማድሪድ አይ አለፈ እኮ የሪያል ማድሪድ ነው። እሺ ሰዓታችሁ አለቀ። ሰዓታችሁ አልቋል። አምስተኛው ዙር እዚህ ጋር ተፈጽሟል። በዚህ በአምስተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቅድሞ 4600 ብር ጋር 5400 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን ወደ መጨረሻው ዙር ልንሻገር ነው። ለዚህ ዙር ደግሞ የሚያስፈልጉን 2 ሰዎች ናቸው። እናንተ ደግሞ 3 ናችሁ። ስለዚህ ከእናንተ ውስጥ አንድ ሰው የግድ እንቀንሳለን ማለት ነው። ስማችሁን ስጠራው ብቻ ነው መቀነስ የምትፈልጉትን ቁጥር የምታሳዩኝ። ተግባብተናል? ስማችሁን አይዛክ ስል መቀነስ የምትፈልገውን ቁጥር ታሳየኛለህ ማለት ነው።
አዘጋጁልኝ። ማን ይከነስ? እያስፈራራው ነው ይመስላል አስተያየቱ። አይ ነው ምናምን እያለ ነው ይመስለው። እሺ ያቡ እስኪ ያውጣ። ማንም ከነስ ስም ቁጥር ይላል። ለቁጥር ደግሞ አንተ ነህ። አይዛክ አውጣ እስኪ። ቶሎ እንኳን ደስ ያለ እንዳታወጣው፣ ምክንያቱም አንተ ቁጥር የለም። አንተ መቆየትን አረጋግጠሃል። ለማንኛውም ቶሎ ግን ከሁለቱ አንዱን ታባርልኛል። ማን ይቀንስ? ታውቁን ደመ ነፍሱ ታውቆታል። ታውቃለህ እሱን እንደሚያስወጣው። ያቡ ስለመጣ ከልብ እናመሰግናለን። ተቀናሽ ተደርጋል። ያቡ ራስን አስተዋውቀንና ካንተ ጋር እንሰነባበት። ስሜ አብስራች ቻሉ እባላለሁ። ተዋናይና ነጋዴ ነኝ። ተዋናይና ነጋዴ? ምንድን ነው የምትነግደው? በእናትህ ጫማ እሸጣለሁ አለኝ። የት ነው ሱቅህ? መርካቶ። አሁን ፈጣሪ ብሎ ትንሽ ሱቅ አግኝቻለሁ መርካቶ ላይ። በነገራችን ላይ መርካቶ ሱቅ ማግኘት በጣም ከባድ ነገር ነው ታውቃለህ። እንደ እድል ሆኖ ነው። በጣም ደስ ይላል። እድለኛ ነው የእውነት እድለኛ። የት አካባቢ? ኦንላይን ነበር የምሸጠው። አሁን እስቲ ገና አልጀመርኩም። እቃ ማስገባት ነው ግን ቦታው ያለው ማለት አሁን ብዙ ቦታዎች አሉ አይደል? መርካቶ ሚሊታሪ ተራ፣ ዱባይ ተራ፣ አንተ ሰባተኛ ጃቡላኒ ህንጻ። ጃቡላኒ ህንጻ። ናይስ። ጃቡላኒ ህንጻ ላይ ጫማ መሸመት የምትፈልጉ ትላለህ። ከዛ በኋላ ያው ሌላስ? በቃ በአቅሜ ኢንቨስት ምናምን አደርጋለሁ አንዳንድ ነገሮች ላይ አክሲዮን ሳገኝ በአቅሜ። ስንት ዓመት ነው? 23። እንትኑ የሀብቱ ምንጭ መጣራት አለበት ትላለህ። አይ በመጠን ነው ከአቅሜ። ኧረ ኦኬ ነው። አይዞሽ አባቴ። በትጋት በስርዓት በልፋት የመጣ ነው። ወጣት ሆነ ካልያዝክ ደግሞ ከባድ ነው ጌታ አይደል? የሰው ፊት ማየት አስቸጋሪ ነው። አዎ አስቸጋሪ ነው ጌታ። ሸቀል አድርጎ ያዝ ማድረግ ነው። አዎ ያለው ማማሩ ያራዳልች። የት ነው ሰፈር? መርካቶ። እዛው ባለፈው ሳወራ ነበርና የመጡ እንግዶች ለዳግመ ትንሣኤ መርካቶ ተወልደው ብዙዎች የመርካቶን ስራ ማይሰሩ አሉ። ከሀብቱ የማይቋደሱ እና በጣም ነው የምናደደው። ሌላው መጥቶ ነው መርካቶን አብዛኛው ተቆጣጣራታ እና ይሄ ደግሞ በጣም ነበር የሚያናደኝ ነገር። አይ አሁን ያለንላት እየመጣ ነው። እኔ ጓደኛ እሱ እኮ ነው ብለህ መርካቶ ላይ ተወርደ መርካቶ ላይ ተፈጥረ ከሀብቱ ተቋዳሽ ካልሆንክ ምን ትርጉም አለው? ስለዚህ ሁሉም መንቃት መስራት አለበት። እኔ ያልኩት መስራት አለበት ነው። ሌላ ማስተላለፍ ፈልገው መልእክት አለ? ሌላ ማስተላለፍ የምፈልገው እናቴን አባቴን አመሰግናለሁ። አባቴ ጠንካራ የመርካቶ ነጋዴ ነው። በጣም አሪፍ። ማንም ሰው የሚኮራበት አይነት ሰው ነው። ከትንሽ ተነስቶ አሁን ጨርቅ ነጋዴ ነበር። አሁን የተለያዩ ሚሊታሪ ተራ ማርተራ የሚባል ማርተራ። እሺ ያው ከትንሽ ነገር ተነስቶ አሁን አሪፍ ላይ ነው። አሪፍ ላይ ያለ ነጋዴ ነው። ብቻ ከነሱ ተምሬ ነው አሁን ነገ የተሻለ ኢንቨስተር መሆን አላማ አለኝ። በጣም አሪፍ። እሱንም አሳካዋለሁ። ለመጨረሻ አመሰግናለሁ። አባቴ ይመች። እሺ አይዛክና ቶሌ አሁን ወደ መጨረሻውና አሸናፊው ወደ ምንለይበት መድረክ መጥታችኋል። በባንካችሁ ውስጥ 5400 ብር አለ። አምስት የመለያ ጥያቄዎች ጠይቃችኋለሁ። ከምሰጣችሁ አምስት የመለያ ጥያቄዎች ውስጥ አራቱን እዚሁ ራሳችሁ የምትመልሱት ነው። አራቱ አንዳንዱ ወይም የመጨረሻው አምስተኛው የስልክ ጥያቄ ሲሆን ወደ ዘመዶቻችሁ ወደ ወዳጆቻችሁ ደውላችሁ እንዲመልሱላችሁ ወይም እንዲረዷችሁ የምታደርጉት ነው። ምክንያቱም ይሄ የስልክ ጥያቄ እያንዳንዱ የ500 ብር ቦነስ አለው። ይህ ማለት የምትደውሉላቸው ወይም የምንደውልላቸው ቤተሰቦች ጥያቄ ከመለሱላችሁ የሁለታችሁንም 1000 ብር እንደገና ታገኛላችሁ ማለት ነው። ስለዚህ ባንካችሁ ውስጥ ካለው ብር ጋር ስንት ይሆናል? 6400 ብር ይደርሳል ማለት ነው ከመለሱላችሁ። ካልመለሱላችሁስ 1000 ብር ይቆረጣል። የሁለታችሁም ካልመለሱ ብራችሁ ወደ 4400 ብር ይመለሳል። የአንዳችሁ መልሰው የአንዳችሁ ባይመልሱስ ብራችሁ እዛው 5400 ብር ላይ ጸንቶ ይቀራል። ተግባብተናል በዚህ? መልካም እድል ይሁንላችሁ። ይለፈኝ የለም፣ ባንክ የለም፣ ሰዓት እንደልባችሁ አላችሁ። ረጋ ብላችሁ መልሱ። አንዴ ካፋችሁ ቃል ከወጣ ያንቺን ቃል ነው የሚይዘው።
በቃ አለቀ። ስተትም ከሆነ በስተት ነው የሚይዘው። ተግባብተናል። ረጋ ብላችሁ መልሱ። እሺ ሰዓት አላችሁ። ከማን ልጀምር? ከታላቅ እሺ። አይዛክ ብራዚል የት አህጉር ውስጥ ትገኛለች? ብራዚል ሀገር ነች። ሀገር ነች አይደል? ብራዚል ሀገር ናት። የትኛው አህጉር ውስጥ ትገኛለች ነው ጥያቄው። ብራዚል ሀገር ናት ወይ ነው ያልከኝ? አህጉር ናት ወይ? አይደለችም፣ ሀገር ናት። የመጨረሻው ነጥብ አያሰጥም። ቶሌ ግን ሞክር። ላቲን አሜሪካ ወይም ደቡብ አሜሪካ ውስጥ ነው የምትገኘው። ቶሌ ብዙ የህዝብ ቁጥር ያላት አህጉር ማን ትባላለች? ብዙ የህዝብ ብዛት፣ በህዝብ ብዛቷ አንደኛ የሆነች እንደማለት ነው። አህጉር ማናት? ኤዥያ ናት። በትክክል ተመልሷል። አይዛክ ፉልሃም የየት ሀገር የእግር ኳስ ክለብ ነው? ፉልሃም የየት ሀገር የእግር ኳስ ክለብ ነው? እንግሊዝ ነው። በቃ አለቀ። ቶሌ ሬን ጌጅ የምን መለኪያ ነው? ሬን ጌጅ የምን መለኪያ ነው? የዝናብ ነው። በትክክል ተመልሷል። አይዛክ ጉማሬ ስንት ቀንድ አለው? ሁለት። ትሞክራለህ? ነጥብ አያሰጥም። ቀንድ የለውም ጉማሬ። ወይ ጉማሬ። ቶሌ በአንድ ሰው ብቻ የሚተወን ቲያትር ምን ተብሎ ይጠራል? በአንድ ሰው ብቻ የሚተወን ቲያትር ሞኖ ቲያትር ነው የሚባለው። ሞኖ ቲያትር ወይም ሞኖሎግ ወይም በትክክል ተመልሷል። የአንድ ሰው ትወና ወይም ዋን ማን ሾው ነው የሚባለው። በትክክል ተመልሷል። እሺ አይዛክ ቆቅ ስንት ክንፍ አላት? ሁለት ነው። በትክክል ተመልሷል። ቶሌ ፕላቶ የየት ሀገር ፍላስፋ ነበር? የግሪክ ነው። በትክክል ተመልሷል። አሁን ወደ መጨረሻውና ወደ 500 ብር ወደሚያሸልመው የስልክ ጥያቄ ልመጣ ነው። ከአይዛክ ነው የምጀምረው። ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። ጤና ይስጥልኝ። ማን ልበል ስሞትን? በላይ እባላለሁኝ። አቶ በላይ ዳዊት አባተ እባላለሁ። ከአባይ ቲቪ የማን ይቀነስ ፕሮግራም ነው። እሺ፣ ጥያቄ ጠይቆታለሁ። ጥያቄውን ከመለሱ ለአይዛክ የ500 ብር ሽልማት ያገኛል። እሺ፣ እንሞክራለን። እሺ፣ አቶ በላይ አቤት። በእግር ኳስ ጨዋታ ወቅት የመሃል ዳኛው የሚይዘው ባንዲራ ስንት አይነት ቀለም አለው? ረጋ ብለው መልሱ። የመሃል ዳኛ ባንዲራ አይዝም። በትክክል ተመልሷል። የመሃል ዳኛ ባንዲራ አይዝም። የመስመር ዳኞች ነው የሚይዙት። ትክክል። በጣም እናመሰግናለን አቶ በላይ። የ500 ብር ሽልማት አግኝተዋል። አይዛክ አመስግን። ሄሎ፣ አቶ ስዩም እንዴት ኖት? እግዚአብሔር ይመስገን አለን። ከአባይ ቲቪ ነው። ዳዊት አባተ እባላለሁ ከማን ይቀነስ ፕሮግራም። እሺ፣ ቶሌን ጥያቄ ጠይቀዋለሁ። ይህን ጥያቄ ከመለሱለት የ500 ብር ሽልማት ያገኛል። እሺ፣ ጥያቄውን ልጠይቆት። እሺ፣ ማሽላ በብዛት የት አካባቢ የሚገኝ ጣፋጭ ፍራፍሬ ነው? ማሽላ የእህል ዘር ነው፣ ፍራፍሬ አይደለም። በትክክል ተመልሷል። ማሽላ ፍራፍሬ ሳይሆን የእህል ዘር ነው። በትክክል ተመልሷል። አቶ ስዩም ከልብ እናመሰግናለን። እሺ 5 የመለያ ጥያቄዎች ተጠይቃችሁ ነበረ። አሁን ብራችሁ የሚገኘው 6400 ብር ላይ ነው። የ6400 ብሩ አሸናፊ 5 የመለያ ጥያቄዎች እንደነገርኳችሁ ጠይቄያችኋለሁ። ከተጠየቃችሁት የስልክ ጨምሮ 5 ጥያቄዎች ውስጥ አይዛክ 3 መልሰህ 2 ስተሃል። ቶሌ 5 ጠይቀህ 5ቱንም በመመለስ የዛሬው የ6400 ብር አሸናፊ
ቶሌ ሆናል። ከልብ እናመሰግናለን። ስለመጣችሁ ከልብ አመሰግናለሁ። እናንተም እንደ ወዳጆቻችሁ ጥቂት እንበልና ከእናንተ ጋር እንሰነባበት። አይዛክ ካንተ ጀምራለሁ። በመጀመሪያ እዚህ ፕሮግራም ላይ አክብራችሁ ስለጠራችሁኝ አመሰግናለሁ። እኔ ሞዴልና ነጋዴ ነኝ። ሞዴሊንግ የተማርኩትኝ ሀበን ሞዴል ነው። ንግድና ደግሞ የምሰራው መርካቶ ላይ ነው። እንደ ያቡ መርካቶ ነው የምሰራው። አብራችሁ ነው የምሰሩት? አይ አይደለም፣ መርካቶ ነው የምሰራው እና ያው የሴቶች ልብስ ነው፣ ሽፎን ማለት ነው። ሽፎን የት አካባቢ? መርካቶ ሚሊተሪ ተራ ከራጉኤል ፊት ለፊት። ኦኬ፣ ከራጉኤል ፊት ለፊት ሽፎን ተራ። በጣም አሪፍ። እንዴት ነው ገበያው ሽፎን? እግዚአብሔር ይመስገን አሪፍ ነው የሽፎን ገበያ። ሴቶች ሽፎን ይወዳሉ ለባህል ልብስ። አሁን ላይ ሴቶች ብቻ አሉ እንትኖች እና ወንድ ሽፎን ይለብሳል። አይ ነው እንደዛ እያልኩኝ ሳይሆን በፊት ላይ ጥቂት ሰው ነበረ ማለት ጥቂት የሚባሉ ሴቶች ነበር የሚለብሱ የነበረው። ግን አሁን ላይ ግን በአብዛኛው በሚባል ደረጃ በጣም እየተለበሰ ነው እኮ። ሴቶች ብቻ ሳይሆን ሴቶች ናቸው። በቃ ሴቶች ሆነው በብዛት ገብቶኛል አባባል። አይ ሴቶች ብቻ ነው ወንድ ጀመረ እንደ ብዬ ነው። ምክንያቱም ሽፎን በፊት ከሆነ ባህል ጋር አገናኝተ ነው የሆነ ለምሳሌ የትግራይ እናቶች የትግራይ እህቶች ከትግራይ እነሱ ነበር በብዛት የሚዋቡበት እና አሁን ግን ሁሉም መድመቂያ ሆኗል። ከዛ አልፎ ለቤተ ክርስቲያን ሲኬድ እንደዚህ ኦኬዥኖች ሲኖሩ ሰርግ ላይ አንድ አይነት አይደለ? አዎ እንደዚህ አይነት ለማለት ፈልገ ይመስለኛል። ስለዚህ በዚህ ይዤዋለሁ እና ያው ከምንም በላይ ምስጋና ለስጋባ ከምንም በላይ እግዚአብሔር ይመስገን አሜን አሁን ላለሁበት ደረጃ። ከዛ ቀጥሎ ሀያቴን አመሰግናታለሁ። ለዚህ አበቃችኝ ሀያቴ ነች። ቀመጥልና የአያቱ ልጅ ነህ። ሀያቴ አጎቴ እና ደግሞ እናቴ እና በጣም ወዳችኋለሁኝ፣ በጣም አከብራችኋለሁኝ። ምንም አይንካብኝ። ባላችሁበት ሰላማችሁ ብዝት ይበልኝ። አገራችንም ሰላም ያድርግልኝ። አሜን አሜን። እናንተንም ቴንክ ዩ አይዛክ ቴንክ ዩ። ቶሌ ስሜ ቶሌራ ያለታ እባላለሁ። ሞዴልና ተማሪ እናም ደግሞ ተዋናይ ነኝ። የት ትማራለህ? ትምህርቱን ተግባረድ ሜክሲኮ። ተግባረድ ሜክሲኮ በጣም አሪፍ። ተግባረድ ሜክሲኮ ተግባረድ ፈጽሜ ጥሩት ብናት። የሁለተኛ ዓመት የዌብሳይት ዴቨሎፕመንት ተማሪ ነኝ። ዌብሳይት ዴቨሎፕመንት በጣም አሪፍ ደስ ይላል። ቴክኒክና ሙያ ነበር በፊት እኮ። አሁንም እንደዛው ነው። ኦኬ። ግን አሁንም የዲግሪ ፕሮግራም መስጠት ጀምሯል አሁን። በጣም አሪፍ ደስ ይላል። እሺ አንተ በምን መርሃ ግብር ነው የምትማረው? በዲፕሎማ። እሺ በጣም አሪፍ። በትወናም ተሳትፌያለሁ። አንዳንድ ፊልሞች ላይ ስክሪፕት ተሰጥቶኝም ተሳትፌያለሁ። ጎበዝ። እንዲሁ ኖርማሊ በመሳተፍ ደረጃም ብዙ ፊልሞች ተሳትፌያለሁ። ማስታወቂያዎችን ብዙ ማስታወቂያ ሰርቻለሁ። የድሮ የነፀሐዬ እንትን ክሊፕ ላይ ያለ ስለ ጸጉር ራሱ ተቀበቀብላ። እሺ እና ብዙ ስራ ሰርቻለሁ። ሚውዚክ ክሊፖች ላይም ሰርቻለሁ። እንግዲህ ይሄ ነው ስራ እየሰራ ያለው። ስለዚህ ነው ወደፊት ደግሞ አቀጣጥለዋለሁ ያልክ ነው። ወደፊትማ ያው እግዚአብሔር ያውቃል። አሪፍ። መቼ ነው የምትመረቀው? አሁን ስንተኛ ሁለተኛ ዓመት ተማሪ ነኝ ያልከኝ? አሁን ቀጣይ ዓመት ተመረቀ። ለቀጣይ ዓመት ተመረቀና እንበላለና ይበላል። ማመስገን የምትፈልገው አካል ካለ ደውል። ማመስገን የምፈልገው በመጀመሪያ ፈጣሪ ነው፣ ቀጥሎም ቤተሰቦቼን እና ደግሞ እናንተንም እዚህ ጠርታችሁ ተዝናንተን ከሽልማቱም በላይ እንድንዝናና አብረን ብዙ እንድናሳልፍ ስላደረጋችሁን በጣም አመሰግናለሁ። እና በመቀጠል ደግሞ ስራዎች የሚያሰሩኝ ልጆች አሉ፣ ዳይሬክተሮች እና ደግሞ ካስቶች አሉ። ስራዎች ማስታወቂያዎች ምናምን ሲኖር የሚጠሩኝ የሚያሰሩኝ ካስት የሚያደርጉኝ እነሱም በጣም ማመስገን ፈልጋለሁ። በጣም አሪፍ። በቃ ልክ እንደ አባይ ወንዝ ለሁሉም እንፍሰስ፣ የሳምንት ሳይበለን ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።